ሰላም እንዴት ናችሁ? የተከበራችሁ የህብረት ስራ ማህበራችን ቤተሰቦች በቅድሚያ እንኳን ለኢየሱስ ክርስቶስ የልደት በዓል በሰላምና በጤና ደረሳችሁ እያልን የአዋጭ ሁለተኛው ዙር የአባላት የገና ባዛር ከታህሳስ 21 እስከ 28 ድረስ በድምቀት ሲካሄድ ቆይቶ በዛሬው ዕለት ተጠናቋል ማለት ነው። በዚህ ቦታ ላይ ከ80 በላይ የሚሆኑ የአዋጭ የንግድ ተበዳሪ አባላት ናቸው ተሳታፊ ሆነው ምርትና አገልግሎታቸውን ለሸማቹ ማህበረሰብ ሲያቀርቡ የነበሩት። ከነዚህ መካከል ደግሞ 72 ከመቶ የሚሆኑት ሴቶች ናቸው ማለት ነው። እንግዲህ በዚህ ቦታ ላይ የአዋጭ ሁለተኛው ዙር የአባላት የገና ባዛር ማጠናቀቂያ ዝግጅት ተከናውኗል ማለት ነው። ስለዚህ የዚህ የባዛር መዝጊያ ስነ ስርዓት ምን ይመስል ነበር የሚለውን በጥቂት ወደ እናንተ አድርሰን እንመለስ። እንኳን ለገና በዓል በሰላም አደረሰን። እንግዲህ ከላለፈው 8 ቀናት ከ21 እስከ ዛሬው ድረስ ይሄ ባዛር ዝግጅት ሲካሄድ ሰንብቷል። በዋናነት የዚህ ባዛር ዓላማ እንግዲህ ይሄ ቦታ እንደምታውቁት የአዋጭ ቦታ ነው። ለወደፊቱ እዚህ ቦታ ላይ ትልቅ ግንባታ ይኖረናል። ስለዚህ ከወዲሁ አባሎቻችን የንግድ ስራዎቻቸውን እንዲያስተዋውቁበት በዛም እየተለማመዱ እንዲቆዩና መጨረሻም እንግዲህ ህንፃው ከተገነባ በኋላም ባለቤት ሆነው እዚሁ ተሳታፊ እንዲሆንም ጭምር ነው። በዚህ አጋጣሚ ይህንን ፕሮግራም ላዘጋጁ ለአዋጭ ሰራተኞቻችን፣ ፕሮግራሙን ለመሩ ኃላፊዎች በሙሉ ከፍ ያለ ምስጋናዬን አቀርባለሁ። በዋናነት እንደዚህ አይነቱ ኢቨንት አባላት ማቀራረብ እንዲችል ነው የምንፈልገው። አባላት ከማህበራቸው ጋር ያለውን መቆጠብ መበደር ብቻ ሳይሆን ሌሎች ተዛማጅ ስራዎች ሲሰሩ እገዛ ማድረግ እንዳለብን አንዱ ማሳያ ነው የሚሆነው። ሌሎች ፕሮግራሞች ሲኖሩ ለአባላት መቀራረብ እንዲፈጥር፣ የቢዝነስ አይዲያ ያለው ቢዝነስ አይዲያውን ይዞ እንዲመጣ፣ የቢዝነስ ስራ መስራት የሚችል ቢዝነሱን እንዲሰራ፣ መግዛት የሚችለውን ደግሞ ከአባሉ መግዛት እንዲችል። በቀጣይም እንግዲህ ይህ ምንድን ነው የሚሆነው? ምናልባትም በሂደት የአዋጭ ኮንሱመር ኮኦፐሬቲቭ የአዋጭ የሸማቾች ማህበር ኮንሱመር ኮኦፐሬቲቭ የአዋጭ እንደሚኖረን እቅድ አለን። በዛ ላይ ደግሞ በሰፊው የኮንሱመር ኮኦፐሬቲቭ ምናልባትም በትልቁ ይሄ ቦታ እንደምታዩት የንግድ ቦታ ነው። እዚህ ቦታ ላይ ያለን ራዕይ በጣም ትልቅ የሸማቾች አገልግሎት የምንሰጥበት የእርሻ ውጤቶች ሊኖሩ ይችላሉ። የተለያየ የፍራፍሬና አትክልት ውጤቶች ሊኖሩ ይችላሉ። የላይቭ ስቶክ እና እንደዛም ተያያዥ የሆኑ ምርቶች ሊኖሩ ይችላሉ። መርቸንዳይዝ ሊኖር ይችላል። ይህንን እንግዲህ የምንችለውን ያህል ወደ ላይ ገንብተን ምናልባት ከ10 ፎቅ በላይ ነው የሚሆነው እዚህ ቦታ ላይ የሚገነባው ህንፃ። ስለዚህ ያንን ሰርተን እዛ ላይ የምንሰራው ስራ በሙሉ ለአዋጭ አባላት ብቻ ሳይሆን ለሶሳይቲውም ጭምር ብሎም ከዛም በመቀጠል ገበያውን ማረጋጋት የሚችል እንዲሆን ነው የምንፈልገው። እዚህ አካባቢ ላሉ ህብረተሰብ ይህንን ባዛር ስናዘጋጅ ለተባበሩን በጥበቃው በሌላው ከፍ ያለ ምስጋናችንን እናቀርባለን። መልካም የገና በዓል። አመሰግናለሁ። የነበረንን ቆይታ ልምዳችንን ሼር እንድናደርግ እድል ስለሰጠን እናመሰግናለን። በምታደርጉት ነገር በጣም እኔ ፕራውድ እንድታደርጉ ኮንትሪቢዩት እየተደረገ ያለውን ነገር እዚህ በጣም ፕራውድ እንድታደርጉ በጣም ላበረታታችሁ እፈልጋለሁ። በጣም ፍሬ እያፈራ እንደሆነ ለማረጋገጥ እፈልጋለሁ። ያው የምንሰራው ከባለቤቴ ጋር የምንሰራው ዶርቃ ባልትና ቤተሰቤ የማይመገበውን አላቀርብም ብለን በተቻለ መጠን
ማርኬታችን ኒሽ ማርኬታችን ቢያንስ ጥራት ላይ የሚፈልግን ኮሚኒቲ ሰርቭ እናድርግ ብለን በዛ ፓሽን ነው እንትን እየሰራን ያለ ነው። በተሻለ መጠን አገር ውስጥ የተወሰነ ከባለፈው ዓመት ጀምሮ ትልቅ ኤክስፒሪየንስ አግኝተናል። በጣም ብዙ ኔትወርኮችን ብዙ ዘመዶችን ለማፍራት ሞክረናል። በጣም ደስ ብሎናል። የአዋጭን እኔ ተሳታፊዎች በተቀመጣችሁበት ብታጨበጭቡ ብታፏጩላቸው በእውነት ስታፉን በጣም እናመሰግናለን። ያላቸው ኮሚትመንት እውነት ከኛ ጋር እያማጡ ነበረ። እኔ ትልቅ ነገር ነው ብዬ አስባለሁ። በጣም እናመሰግናለን። ስታፉ የነበረው ኮሚትመንት እዚህ በጣም ቴንኪው ለማለት ይህንን ለማዘጋጀት ፈቃደኛ ስለሆናችሁ አሁንም እናመሰግናለን። መልካም የገና በዓል እንዲሆንላችሁ በዚህ አጋጣሚ እመኛለሁ። አመሰግናለሁ። እንኳን አደረሳችሁ ልል እወዳለሁ። ሞገስ ጌትነት እባላለሁ። የልጆች መጽሐፍ ነው የማዘጋጀው። 2 የራሴን መጽሐፍቶችና የሌሎችም ጥሩ የሆኑ ልጆችን ያንጻሉ እንዲሁም አጋዥ መጽሐፍቶችን አብሬ ነው ወደዚህ ስፍራ ይዤ የመጣሁትኝ። እንዳጠቃላይ ፕሮግራሙን በጣም ወድጀዋለሁ። ብዙ ግንኙነቶችን እንድፈጥር መልካም አጋጣሚ ፈጥሮልኛል። አንዳንድ ወላጆችም ልጆቻቸው እንዴት ማንበብ እንዳለባቸው በምን አይነት መልኩ ልጆቻቸውን ማገዝ እንዳለባቸው ይጠይቁኝ ያማክሩኝ ነበረ። አድራሻዬንም ይበልጥ ነግሬያለሁ። ከጀሞ አካባቢ ነው የመጣሁት። ጀሞ ላይ ቤተ አእምሮ መጽሐፍት መደብር የሚል ሱቅ አለኝ ማለት ነው። በብዛት የልጆች መጽሐፍትን ነው በዛ ስፍራ ላይ ያዘጋጀሁትን፣ እንዲሁም ደግሞ ለመደበኛ ትምህርት የሚያዘጋጅ ነው። ፕሮግራሙ በጣም ጥሩ ነው። በተለይ እዚህ ያሉ የአዋጭ ስታፎች በጣም መልካም ናቸው። እንደውም በአንድ አጋጣሚ እዚህ ካሉ ተሳታፊዎች ምን አሉኝ፣ ይህን ብናገር አዋጭ ቆንጆዎችን ነው የሚቀጥረው ብለዋለኝ ማለት ነው። እኔ ደግሞ የታደልኩት የውስጥ ውበትን ለማየት ነው እና አብዛኛዎቹ ደግሞ የውጭ ውበትና የውስጥ ውበት ደግሞ ሲደመር በጣም መልካም ነው እና ተሳታፊዎችም ጋር የነበረን ግንኙነት በጣም መልካምና በመተጋገዝ አንዱ አንዱን እያገዘ ጥሩ ጊዜ ነው ያሳለፍነው። አመሰግናለሁ። አሁንም በድጋሚ ሁሉንም አዋጭም ይህን ፕሮግራም ይህን መልካም አጋጣሚ ስላዘጋጀልን አመሰግናለሁ። መልካም ጊዜ። የተከበራችሁ የህብረት ስራ ማህበራችን ቤተሰቦች እንግዲህ በዛሬው ዕለት በዚህ ቦታ ላይ የአዋጭ የዋና ቢሮ ሰራተኞች የኢየሱስ ክርስቶስ የልደት በዓልን አክብረዋል ማለት ነው። ከዛ በተጨማሪ ደግሞ እንግዲህ የአዋጭ ሁለተኛው ዙር የአባላት የመዝጊያ ስነ ስርዓት የተከታተላችሁትን ይመስል ነበር። አብራችሁ ስለነበራችሁ ግን እናመሰግናለን። ጤና ይስጥልን።